ሱራ 3 አይ ቲንክ 135 አንዴ ክፈቹ እስቲ፣ ወይንም አዲስ ክፈችልን። በቃ አዲስ ክፈች ታዩ እሱ ሱናና ሳይ 29 19 አንዴ ክፈቹ። አብዱራህማን ወይ ለምንድን ነው እነዚህ ሁለት ኮርነሮችን ስትነካ ብቻ ስትነካ የማየ he said ከዛ ምን አለ አብዱራህማን I heard the messenger of Allah say ከዛ እኔ ሰማሁት የአላህ መልእክተኛ ምን ሲል ነው touching them erases sins እነዚህ ነገር መንካት ምን ያደርጋል ኃጢአትን ያሰርዛል ያስጠፋል አለ and I heard him say ከዛ በኋላ ምንም I heard him say heard ለማለት መሰለኝ whomever eats circumambulate 7 times it is like freeing a slave ከዛ ይሄንን ነገር ደግሞ 7 times circumambulate የሚያደርግ ደግሞ ከኃጢአት ከባርነት ነፃ እንደመሆን ነው አለ። ኦኬ ይሄ አዲስ በግልጽ የሚነግረን ነብዩ ምን ሲል ሰምቶታል? የድንጋዩን ሁለቱን ጠርዝ መንካት ኃጢአትን ያሰርያል ወይንም ኃጢአት ይሰርዛል ወይንም ይደመስሳል። ድንጋይ በመንካት ኃጢአት ይሰረያል ብለው ሙስሊሞች ለዛ ነው ከ5 አርካን ኦፍ እስላም ውስጥ አንደኛው የሐጅ ማድረግ ድንጋዩን ለመንካት አምልኮተ ድንጋይ ወይንም ድንጋይ የማምለክ ዘመቻ ተያይዘው ድንጋይ ሄደው ድንጋይ ኃጢአቴን ያሰርያል ብለው የሚያምኑበት አንዱ ሄጄ ድንጋዩን ጫፍ ብነካ ኃጢአቴ ይሰረያል ብለው ያምናሉ። ይሄ ምንድነው? እሱ ፈጣሪን የማጋራትስ አይደለም ወይ? ኃጢአት የሚሰርይ ወይንም ኃጢአት የሚደመስስ አንድ ፈጣሪ ሆኖ ሳለ ድንጋይ በመንካቴ ኃጢአት ይሰረይልኛል። ያ ድንጋይ ከድንጋይ ተለይቶ ኃጢአቴን የሚሰርይ የሚደመስስ ከሆነ ይህንን ስልጣን ካለው ይሄ ኃጢአትን የሚሰርየው ድንጋይ ከፈጣሪ እኩል አልሆነም ወይ? ፕላስ ደግሞ መካ የሚኖር ከኔ የተሻለ ገነት የመግባት ቻንስ የለውም ወይ? ምክንያቱም በየቀኑ ጠዋት ማታ ድንጋዩን መንካት ስለሚችል እኔ በሚሊዮኖች እዛ አውጥቼ ይህን ድንጋይ መንካት ቻንስ ስለሌለኝ እሱ እዛ ያለው ግን በቀላሉ ድንጋዩን የመንካት ቻንስ አለው። ያንን ድንጋይ በነካ ቁጥር ምን ይሆናል? ኃጢአቱን ይደመስሳል ማለት ነው። እኔስ እዚህ ርቀት ላይ ያለውኝ ሰውዬ ድንጋዩን የመንካት ቻንስ የሌለኝ ገሃነም ገባለሁ ድንጋይ ባለመንካቴ ማለት ነው። አላህ ኢፍታዊ ነው። 7 ጊዜ እሱን መዞር ልክ ባሪያን ነፃ እንደማውጣት ነው ይላል። ድንጋዩን ያን ቤቱን ስትዞሩ ልክ ባሪያ ነፃ እንደሚወጣው ነፃ እንደመውጣት ነው። እና አንዲት ሴት አንድም ወንድ በመካ የሚኖር ቀን ማታ ድንጋዩን ያንን ቤቱ መዞር ይችላል። ሳስበውም እየዞረ ይሆናል። ወቅት ሲያደርግ ራሱ ቤቱን እየዞረ ሊሆን ይችላል እዛው። እዚህስ ከዚህ እዛ ሄዶ ለመዞር ግን እጅግ ውድ ነው። አይ ቲንክ ከግማሽ ሚሊዮን ያላነሰ ያንን አፎርድ ማድረግ ማይችሉ ይሄንን ድንጋይ ባለመሳማቸው ይሄንን ባለማግኘታቸው ኃጢአታቸው ሊያዝ ማለት ነው። አምልኮተ ድንጋይ ለምን ኬት እንዴት ጣዖታውያን አስቀድሞ ሲያደርጉት የነበረ ነው። ይሄ አስተምሮ አስቀድሞ በነቢያት ያልተሰበከ ድንጋይን በመንካት ኃጢአታችሁ ይደመስሳል፣ 7 ጊዜ በመሽከርከር በመዞር ነፃ ትወጣላችሁ የሚል አስተምሮ የሌለ ነው። አናጋራም። አንዱን ፈጣሪ ብቻ በብቸኝነት ማምለክ ይላሉ። ድንጋይ ታመልካለህ፣ ድንጋይ ኃጢአቴን ይሸከማል፣ ይሰርያል፣ ይደመስሳል ብላችሁ ታምናላችሁ። ሂስኩክ ሙስሊሞች ላኩ። ድንጋይ ለምንድን ነው እሱ ኃጢአታችሁን ሊሸከም የቻለው? ኃጢአታችሁን ሊደመስስ የቻለው ድንጋይ ለምንድን ነው? እሱ ኃጢአታችሁን የሚሰርዘው ድንጋይ ነው። ከፈጣሪ በቀር ድንጋይ በእስልምና ውስጥ ኃጢአት መደምሰስ ይችላል ማለት ነው። ሱራ 3 135 አንዴ ክፈቹ። ሱራ 3 135 ለነዚያም አንብቢው። እሺ ለነዚያ መጥፎ ስራ በሰሩ ወይም ነፍሳቸውን በበደሉ ጊዜ አላህን የሚያስታውሰው ለኃጢአታቸው ምሕረትን የሚለምኑ ለሆኑት
ስልክ ገባበት። ከአላህ የታለ ከአላህ ሌላ ኃጢአቶችን የሚምር ማን ነው? አንድም የለም። በስህተትም በሰሩትም ላይም እርሱ የሚያውቅ ሲሆኑ የሚያዘወትሩትን ለሆኑት ተደግሳለች ነው ተደግሳለች። ከአላህ ሌላ ኃጢአትን የሚምር ማንም የለም ይላል። አዎ ይላል። ያ ምን ማለት ነው? ከአላህ ሌላ አንድም ኃጢአትን የሚምር የለም ካለ ምን ማለት ነው? ከአላህ ሌላ መሀሪ የለም። ኦኬ ምን ማለት ነው? ስለዚህ አላህ ብቻ ነው ኃጢአት የሚምረው ማለት ነው። which means አላህ ኃጢአት መሀሪ ነው። ከአላህ ሌላ ደግሞ ኃጢአት የሚምር የለም። ኦኬ ድንጋዩ አላህ ነው ማለት ነው። አላህ ድንጋዩን መንካት ደግሞ ኃጢአት ይሰርያል። እንደዛ ነው የሚለው። እንግዲህ ሐዲሱ ነው ትክክል ወይንስ ድንጋዩ ቁርአኑ ነው ትክክል? በተጨማሪም ጃሚዓል ተርሚዚ 96961 ላይም ተዘግቧል አንድ አይነት ነገር። ሐዲሱ ሳሂ ነው የሚለው ግን አሁን ሐሰን አድርገውት ነው። ሳሂ ነበረ። አንበቢው እሺ ከዛኛው ጋር ራሱን አናነሳይለ ጋር ካለው ሐሳብ አንድ አይነት ነው ግን ያው ከዲራውት ለማድረግ the messenger of Allah said about the black swan እዚህ ጋር አብዱራህማን ሲናገር ነው የአላህ መልእክተኛ ተናገረ ብሎ የተናገረው ነው እዚህ ጋር ሐዲስ ያስቀመጠው። እዚህ ጋር ግን ቀጥታ የአላህ መልእክተኛ እንደተናገረው ብሎ ዘጋቢው ደግሞ ማነው? ኢብን አባስ ነው። ከዛ ምን አለ? በአላህ Allah will raise it on the day of resurrection with 2 eyes by which it sees and a tongue that it speaks with, testifying to whomever touched it in the truth. ከዛ በመጨረሻም ሰዓት አላህ ያስነሳውና ባለ 2 አይን አድርጎ ባለ ምላስ አድርጎ ተናጋሪ አድርገዋል። ማነው? እዚህ ጋራ ኃጢአታችሁ እንዲሰረይላችሁ የነካችሁ ድንጋይ ይናገርላችኋል። በእውነት ንኩት፣ በሐሰት ንኩት። ኦኬ እስልምና የነቢያት አስተምሮ ነው ይሉናል። የትኛው ነብይ ነው በቂያማ ቀን ድንጋዩን ነክተን ያ ድንጋይ የነካ ነው ደግሞ ስለኛ ኃጢአት ሊመሰክር ይመጣል ብሎ ያስተማረው? ሙሴ ነው? ዳዊት ነው? ሰለሞን ነው? የትኛው ነብይ ነው ይህንን ድንጋይ 7 በመዞር ኃጢአታችን ይሰረያል፣ ይህንን ድንጋይ በመንካት ደግሞ ምላስና አይን ይዞ ስለኛ ይናገራል ይመሰክራል ብሎ ያስተማረው የትኛው ነብይ ነው? ከነቢያት ውስጥ ድንጋዩን በመዞርና በመንካት አይንና ምላስ ይዞ ይመጣል ብሎ የተናገረ ነብይ የትኛው ነው? ከነቢያት ውስጥ የትኛው ነብይ ነው? ይህንን ማስረጃ ሊያመጡልን ይችላሉ? ከነቢያት አስተምሮት ውስጥ ድንጋዩ ምላስና አፍ አይን ይዞ መጥቶ ስለኛ ይናገራል። ምክንያቱም የነቢያት አስተምሮ ነው፣ የነቢያት እምነት ነው እስልምና ብለው ስለሚያምኑ የትኛው ነብይ ነው ምላስ አፍ አይን ይዞ የሚመጣ ድንጋይ አለ ብሎ ያስተማረው? ከዛም ለሰዎች ሁሉ ምስክርነት ይሰጣል ያለው የትኛው ነብይ ነው? የነቢያት አስተምሮ የነቢያትን ፈለግ የሚከተል ነው ሙሐመድ የሚሉን ከሆነ ማለት ነው። እንደዛ ብሎ ያለ አንድ ነብይ አለ ወይ? በቂያማ ቀን የነካነው ድንጋይ እንደ ሰው ሆኖ ለሰዎች ምስክር ሊሆን ይመጣል ያለ የትኛው ነብይ ነው? የትኛው ነብይ ነው? ሊያሳዩን ይችላሉ? እስልምና የነቢያት አስተምሮ ነው እስካሉን ድረስ ይህን ማስረጃ ማምጣት ስላለባቸው ማለት ነው። ጃሚዓ ተርሚዚ 877ን ክፈቹ። 800 ስንት? 77 877 እሺ the messenger of Allah አሁንም ዘጋቢ ማን ነው? ኢብን አባስ ነው። the messenger of Allah የአላህ መልእክተኛ ምን አለ? the black stone descended from the paradise እንትን የመጣው descend ያደረገው የወረደው ከጀነት ነው ወይም ደግሞ
ፓራዳይዝ ከገነት ነው። and it was more white than milk ከዛ ምን አደረገ ከነጩ ከወተት በላይ የነጣ ነበረ። then it was blackened by the sins of the children of Adam ከዛ ምን አለ በአደም ልጆች ምን አለ ግን ጠቆረ ብሎ ያስቀምጣል። የጠቆረው ምንድነው ሲለናል? በአደም ልጆች ኃጢአት ምክንያት ነው። እስልምና የነቢያት አስተምሮ ነው እንደማለታቸው መሰረት ይሄ ጥቁር ድንጋይ ከገነት የወረደ ከወተት ነጭ ከነበረ በአደም ልጆች ምክንያት ኃጢአቱ በእነሱ ኃጢአት ምክንያት ድንጋዩ ከጠቆረ የትኛው ነብይ ነው በእኛ ኃጢአት ምክንያት ይሄ ድንጋይ ጠቆረ ብለው ከነቢያቶች ውስጥ ማስተማር አለባቸው። መቼም እያንዳንዱ ነቢያቶች ይሄንን ያምናሉ ማለት ነው፣ ኃጢአታቸውን የተሸከመ ድንጋይ እንዳለ። ነቢያቶቹ ለምንድን ነው በእኛ ኃጢአት ምክንያት ይሄ ድንጋይ ጠቁሯል እያሉ ምስክርነት ያልሰጡት? የትኞቹ ነቢያቶችስ ናቸው? ከሰጡ ደግሞ ከነቢያት ውስጥ በእኛ ኃጢአት ምክንያት ጥቁሩ ድንጋይ ይኸው ይሄ ድንጋይ ጠቁሯል እያሉ የተናገሩት የትኞቹ ነቢያቶች ናቸው? ሙሴ ነው? ኢሳያስ ነው? ኤልያስ ነው? ማንኛው ነው? የትኛው ነብይ ነው? ሕዝቅኤል ነው? የትኛው ነብይ ነው የእኛን ኃጢአት በመሸከሙ ምክንያት ከአባቢ የሚገኝ ድንጋይ አለ ጠቁሯል ብለው የተናገሩት የትኛው ነው? ወይንስ ሙሐመድ ስለተናገረው እውነት ይሆናል? ሙሐመድ በሰዎች አፍ ላይ ስለተናገረው እውነት ይሆናል ወይ? ከነቢያት ውስጥ የትኛው ነብይ ነው እንደዚህ ብሎ ያስተማረው? ከወተት ነጭ የሆነ ድንጋይ ነበረ፣ ከገነት ነው የመጣው። ይሄ ድንጋይ ደግሞ የሰዎችን ኃጢአት እየተሸከመ ጥቁር ሆነ። የእኛ ኃጢአት እዛ ድንጋይ ላይ ይቀመጣል። ድንጋዩ ከዛ በቂያማ ቀን ዓይንና ምላስ ይዞ ይመጣል ብለው ያስተማሩ የትኞቹ ነቢያቶች ናቸው? ወይንስ ሙሐመድ ነው የቀጠፈባቸው? ሙሐመድ በሰዎቹ አፍ ላይ እነሱ ባላሉት ባላስተማሩት ላይ እነሱ ባልተናገሩት ላይ እንደዛ እየቀጠፈባቸው ላለመሆኑ ምንድን ነው ማስረጃችሁ? በምን አምናችሁት ነው ሙሐመድ ይህንን ሲነግራችሁ አሜን ብላችሁ ተቀበላችሁት? ኤክሶ አቤት ወይ የአንተ ኃጢአት የለበትም እዚህ ድንጋይ ላይ? እንደ ሙስሊም ከሆነ ሊኖርበት ይችላል ብዬ አስባለሁ። ግን እንደ ክርስቲያን ኃጢአት በድንጋይ ይሰራያል የሚል እምነት ያለ አይመስለኝም እንደ ክርስቲያን። ይህ አስተምሮስ አስቀድሞ አለ ብለህ ታምናለህ? አይ አይሁዶችም በመሲሁ መጥቶ እሱ እንደሚያድናቸው እንጂ ድንጋይ ያድናቸዋል ኦር ደግሞ ምስክር ሆኖ ይመልሳቸዋል ብሎ ያስተማረ ነብይ የለም እስከ እውቀቴ። እስልምና የነቢያት አስተምሮ ነው ካሉን አትሊስት ከነቢያት ውስጥ አንዱ የእኛን ኃጢአት የተሸከመ ድንጋይ አለ ብለው ማስተማር ነበረባቸዋል። ነቢያቶች ይህንን አስተምሮ የሚያውቁት ከሆነ ነቢያቶች አትሊስት ስለዚህ ነገር አንድ ነገር መናገር አለባቸው። አትሊስት ኃጢአታቸው የሚሸከም ድንጋይ አለ፣ ከገነት የወረደ ነጭ ድንጋይ አለ ብለው የሚያምኑትም መናገር አለባቸው ብዬ አምናለሁ። ሙስጠፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም ነው ያፌ? ሰላም ነው። እንዴት ነው? ጌታ ይባረክ። እንዴት ነህ? ሰላም ነህ? ሁሉ ተማም። እኔ ሙስሊም ነህ ብዬ ጌታ ይባረክ ትለኛለህ? ክርስቲያን ነኝ። ስምህ ይሸውዳል። ሙስጠፋ ማለት ምንድን ነው ትርጉሙ? እኔ በዛ በነበርኩበት የወጣልኝ ስም ነው። ኦኬ። ኪታብ፣ ተውራት፣ ዘቡር፣ ኢንጅል። እሺ ሙስሊሞች ነው የምንፈልገው። ሙስሊሞች እስቲ ግቡና ይህንን ከነቢያት አስተምሮ አሳዩን። እውነት እስልምና የነቢያት አስተምሮ ወይንስ
ሙሐመድ የፈጠረው ተረት ተረት። ይህንን የሚያስረዳ ሙስሊም አለ? ይህንን ሊያስረዳኛ ፊት ቀርቦ ሊመልስ የሚችል ሙስሊም አለ? ወይንስ እንዲሁ አይ እስልምና የነቢያት አስተምሮ በማለት በመፈክር ብቻ የሚቆም የተለመደው መፈክር ይሆናል? መፈክር ብቻ ሆኖ ይቀራል። ከመፈክር የዘለለ እስልምና የነቢያት አስተምሮ ለመሆኑ ማስረጃ መጥቶለት ይህንን የሚያሳየን ማን ነው? እሱ ኃጢአታችሁን ድንጋይ ይሸከማል ሙሐመድን ያለው። መጽሐፍ ቅዱስስ ኃጢአታችሁን ልሸከም መጣሁ ክርስቶስ ነው ያለን። በእንጨት ላይ ኃጢአታችንን ጠርቆ አስወግዶልናል። የዕዳ ደብዳቤያችንን ደምስሶልናል። ሞቱን በሞቱ ሽሮልናል መጽሐፍ ቅዱስ። ሙሐመድስ ኖ ድንጋይ ነው ኃጢአትን የሚሸከምልህ። ይመጡና አንዱ በአንዱ አይጠየቅም ይሉሃል። አንዱ የአንዱን ኃጢአት አይሸከምም ይሉሃል። ድንጋዩ ግዑዝ ስለሆነ ነው እንጂ አንተን ኃጢአት ድንጋይ ለምን ይሸከማል ታዲያ? ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? አንዱ በአንዱ ማይጠየቅ ከሆነ ድንጋዩ ምን አጥፍቶ ነው የአንተን ኃጢአት የሚሸከመው? ወይንስ ግዑዝ ስለሆነ በቃ ግዑዝ ስለሆነ ኖርማል ነው? ለምንድን ነው ድንጋዩ በእናንተ ምክንያት የእናንተን ኃጢአት ተሸካሚ ሆነው? ያለ ጥፋቱ ድንጋዩ ያለ ተፈጥሮ ሌላ ተፈጥሮ ለምን ትጭኑበታላችሁ? ያለ ኃጢአቱ ድንጋዩ የእናንተን ኃጢአት ለምን መሸከም አስፈለገው? ድንጋይ ኃጢአቴን ይሸከምልኛል ብሎ ያመነ አካል ክርስቶስ በስጋ ተገልጦ አምላክ በስጋ ተገልጦ የሰዎችን ኃጢአት ተሸከመ ቢባል ምንድን ነው የከፋችሁ ያስከፋችሁ የበደላችሁ? ወይስ የእናንተ አምላክ ከድንጋይ የተሻለ አይደለም? ድንጋይ የእናንተን ኃጢአት መሸከም የቻለውን አካል አላህ ያንን ማድረግ አልቻለም። ድንጋዩ ሲችል እናንተ ግን አልቻላችሁም። የትኛው ይሻል ነበር? ቦስ እንትን ትንሽ ሚሞሪያቸውን ወይም ትውስታቸውን ሪፍሬሽ ብናደርገውስ ሄደው እንዴት እንደሚሆኑ ይቻላል። እሺ እስኪ መጡ ድረስ ሜቢ ሳያዩት ትንሽ እንትን ካላላቸው መለስ ብሎላቸው ከመጣ በአጭሩ ላሳያችሁ እና እንዲህ ነው እሺ የሚታገሉት ለመሳም የሆነ ነገር ማላገኝበት ከሆነ ቪዲዮውን ክፈችውና እሺ አውዲዮ ይኖራላችሁ ነው ያ በጣም ነው እንትን የሚሉት። ይሄንኛው እንደውም እንትን እኮ ነው። ይሄንኛው ቀላል ነው። ራቁታቸውን የሚሆኑበት የለም። አላህ ጭንቅላታቸውን አስገብተው ለመሳም እኮ እንዲህ የሚሟሟቱት። ያንኛውን ደግሞ አምጪው። ወይ ከጣዖታውያን ጋር የሚመሳሰለው እየዞሩ ሰባት እንትን የሚሉት እንትን የሚዞሩት አለ። እሺ እሱ ቪዲዮ ማን ጋር ነበረ? ዴቭ አንተ ጋር አለ? ዴቭ ገስ ላይ ነው እንጂ የለም ያለሽ ጨራሽኝ። አዎ አንተ ላይ ያለ አይደለ? ይሄ ሁበልን እያመሰገኑ ሲዞሩት የነበረው አለኛ ትክፈትላችሁ። አዎ ትክፈትልን። እሺ ሰባት ጊዜ እንደዛ ሲዞሩ ከጣዖታውያን የተወሰደ ነው። ሁበል መልሱን ፈልገህ ከሆነ ሰላም እሺ። እንዴት ነህ? ሰላም እንኳን ደህና መጣሽ። እንኳን ደህና ቆይ። አሁን ያሳየከው በእስልምና ከጀነት የወረደ ድንጋይ ነው ይባላል። ከጀነት የወረደ ድንጋይ
ነጭ ነበር በሰዎች ኃጢአት ማለት እኛ ሰዎች ስንፈጠር ኃጢአተሞች ነን። በእኛ ኃጢአት የተነሳ ጦቀረ ይባላል። ማወቅ ከፈለክ ደግሞ ሲቀጥል ጣዖት እንደሚያመልኩ ሰባቴ የሚዞሩት ነገር ደግሞ አሳይ ምናምን የምትለው ነገር ማለት ነው። እናንተ አላችሁ አይደል እንዴ ከየት የመጣችሁ ስዕል ላይ የምትሰግዱ? ከየት የሚያመጣችሁ? ማርያም ምን ትምሰል? ወይስ ማርያም ስትመጣ እናንተ ነበራችሁ ፎቶ ስታነሱ ነበር? ከዛ ደግሞ አልረጋጋም። እሱን ተው ችግር የለውም። ስለ መረጋጋት ምንም ባያሳስብ አስጨርሰኝ። አዳምጪ ቆይ ኦኬ ከገነት አስጨርሰኝ። ስማ ዝም ብለህ ስማ ማለት ነው። ችግር ግድልህም ግድ አዳምጪ። እኛማን የኛንም ታመጫለሽ መረጃ አለው ለማለስልህ መልሱን ነው አይፈለግከው ለማለስልህ እኛ ማለት ነው። ሳሻውን ስዕል ላይ ከሆነ ትሄጃለሽ። አላችሁ አይደል እንደ እንጨት ስላችሁ የምትሰግዱለት አላችሁ አይደል እንደ እንጨት ስማችሁ የምትስሙት። እኛ እኮ ድንጋይ ማለት ከጀነት የወረደ እኮ ነው የተባለው። ገብቶሃል? አንተ ግን ከየት የሚያመጣከው እንጨት ከየት የሚፋቀው እንጨት እየሳምክ እየሰገድክ እንደዚህ ስትልት አዳምጪ። እሺ ተረጋጊ። አላዳምጥም። ስማ መስዋዕት አለብህ። እውነታውን እየመረረ ስማ ማለት ነው። አንተ ከየትም ያመጣከውን ስዕልና እንጨት እየሳምክ እኔ ከጀነት የወረደ ድንጋይ ብስም ኧረ ተረጋጊ እባክሽ። ብስም ብዙር አስገርም በቃ ከጀነት የወረደ ገባ። አንተ ግን ከየትም ያመጣከው እንጨት ስትስም ያላፈርከው እኔ ልፈር? እኔ ስድብ ታምጣ ጥቁር ድንጋይ ምናምን እያመለኩኝ። አዳምጪ ሜቢ ኧረ ባለ ታዘቧት። ያው 2500 ሰዎች ታዘቧት። የማዳመጥ ችሎታ ከሌለ ታዘቡ አይደለም። እሺ አዳምጪ ቆይ አዳምጪ። በቃ መረጃው ልናውራ እሺ አይደለም ጣዖት ማለት የለብህም። እኛ ጣዖት አምላኪዎች አይደለንም። አላህን የምንገዛ ሰዎች ነን። ፕሊስ አዳምጪ። አዳምጬ ሲበቃኝ እኮ ነው የገባው። አዳምጬ ማለት ነው ያላዳመጥኩ ሊመስል። ፕሊስ አዳምጪ። ድንበር አላፍክ ማለት ነው። እኛ ጣዖት አናመልክም። የምናመልከው አንድ ጣዖት እንደምታመልኪ ላሳይሻ። በቃ አንዳላ ማለት ነው። አንተ ግን ከየት የሚያመጣከው ስዕልና መስቀል እየሳምክ እዚህ። ፕሊስ የለም ከፍ በል ቃል እና በቃ ለማንኛውም ከፍ በል ለአላህ መገዛት የሚያበሽቃችሁ ማለት ሲሰልሙ የሚያስለቅሳችሁ እና አይግረማችሁ ብዙ። ተረጋጊ። ድምፅ የለውም ክርስቲያን። ይህንን ጣዖት ነበር የሚያመልኩት። መሐመድ የሚያስቀጥለው ይህንን ነው። ባይዜ መሐመድ ያስቀጠለው ይህንን ነበር። ጣዖት አምላክ የሚያመልኩትን ጣዖት ከካባ ውስጥ ካባ ውስጥ የነበረውን ጣዖት ካባውን ንጹህ አረገን። ካባ ውስጥ ከገባ ጣዖት ካባ ውስጥ ይሄ ለበይከ ኡማ ሁበል እያሉ ነው እነሱ እንትን የሚሉት ማለት ነው የሚዞሩት። ይሄ ስርዓት እስቲል አሁን ድረስ አለ። ሁበል በሚለው ቦታ አላህን አስገብተውት አሁን ደግሞ እንደዚህ ነው የሚዞሩት። ያሁን ደግሞ ሰው እነዚህ አሁን ሙስሊሞቹ ለበይክ አላሁመ ለበይክ አላሁን ነው የሚሉት። አሁን ሙሉ ነገሩ ስማቸው ተቀየረ። ያኛው እነዛ ደግሞ ምን ነበር የሚሉት? ለበይክ ሁበል ነበር እነዛ ብለው የሚያመልኩት ማለት ነው። አሁን ደግሞ ያ ሁበል የተባለው ወደ አላህ ተቀየረ ማለት ነው። which is archaeological evidenceዎችን በዚህ ጉዳይ ላይ በነገራችን ብዙ ማሳየት ይቻላል። እነዚህ አሁን የዛ ሰዓት የጨረቃ አምላክ ሙንጋድን የሚያመልኩት ሳንቲሞቻቸው ላይ ኤቭሪቲንጋቸው ላይ እንደዚህ ነበር የሚቀምጠው። ጨረቃዋ አለች፣ ኮከቧ አለች። ጨረቃ ነው የሚያመልኩት። አረቦች ስለሆኑ ፀሐይ ሙቀቱ ምኑ ስለማይመቻቸው ጨረቃ ነው አምላክ አድርገው ይዘው የነበረው። እዚህን መጡና ደግሞ አሁን ሙስሊሞቹ ያው ይሄኛው መስጊዳቸው ላይ ራሱ ይጠቀማሉ ማለት ነው። ሙንጋድ
በፊት የሚያመልኩት የነበረው ይሄ ነው ያለው። እፎይ እናመሰግናለን። ኦኬ አንተ ራስህን እየፈለግኩት እኮ አጣሁት። አንተን እንዳሳደግኩ ነበር ማውቀው። አሳነስከኝ መልሰህ። አይ ነር ነው የሚያሳነስኩህ፣ ሌላ ሰው ነው ያሳነሰህ አይደለም። ማን እንዳሳነሰ አላውቅም። እኔስ ሙባረክ እንኳን ደህና መጣ። አብዲ ሙባረክ ከሁለታችሁ ሆናችሁ እንኳን ደህና ቆዩ። መልካም ሙስሊም ነህ? ሙስሊም ነህ? አዎ ሙስሊም ነኝ። መልካም። ኃጢአታችሁን የሚሸከምላችሁ ማን ነው? እሱ እንደ እስልምና ቆይ አንድ ጥያቄ። ቆይ እፎይ ሙባረክ ብለህ የጠየቀው አንተ ላይቭ ላይ ስማ፣ ሽልጡልህ አስመሳይ ፉጋ ምንድን ነው ያጨሰው? ወንድም ምንም እንዳታወራ ምንም መሐመድ የኮረቸው ነው። አንተም ሁለተኛ እስልምና እንደዚህ አይነት ሰው ነው። እስልምና ይሄ ነው። እስልምና ማለት ይሄ ነው። በቃ ዞር በቃ እሱ ጋር አቦ አላህን ፍራ አንተ። በቃ አቦ ሙዲ አጨርመኝ አንተ ፍታኝ። በቃ ሽልጥ ልትፋራ። ኦኬ ጨረስክ ወንድማችን። ከመሐመድ የተማረውን ነው። አክቹዋሊ መሐመድም እንደዚህ ባለጌ ነበረ። ከነብዩ የተማረውን ነው። ይሄ ሰውዬ ነው እንደዚህ የሚሳደበው ማለት ነው። መሐመድ ማለት እንደዚህ ነው። ሙባረክ ማለት ይሄ ነው። እስልምና እንደዚህ ነው። ያ ወንድም እውነት ስለሌለው ነው ስለዚህ የሚሳደበው ማለት ነው። ኤኒዌይስ ወደ ቶፒካችን ባክ እናድርግ። እንኳን ደህና መጣ አብዲ። ሙስሊም ነህ? አታውቅኝም? እንደ ክርስቲያን ነው። ሰላም ልልክ ነው የገባሁት። ሰላም ነው ወፎ። ሰላም እንዴት ነው? አለን። እንዴት ነው? አለን። ይችላል የለም። ኦኬ የእናንተን ኃጢአት ሌላ አካል የሚያስወግድላችሁ የለም? ከፈጣሪ ውጭ የለም። ኦኬ አንዴ ክፈችልን እንትና እውነት እሱን አናሳይ። አሚን ያ አናሳይ 29 አረብኛ ይሁንልህ እንግሊዘኛ ይሁንልህ? በአረብኛ በፈለግከው አድርገው አንብበው። ኦኬ ቀጥይ። እውነት እሺ። ኦ አብዱራህማን why do I see you touching these two corners? አብዱራህማን ለምንድን ነው እነዚህ ሁለት ጥጎችን የምትነካው ብሎ ሲጠይቀው he said I heard the messenger of Allah says እንግዲህ እኔ እንደሰማሁት የአላህ መልእክተኛ ሲናገር touching them erases sin በሁለቱ ጥግ ላይ ያሉ ጥጎቹን መንካት ኃጢአትን ያሰርዛል። and I heard him say ከዛ በኋላ ምንድነው ምን ሲል ላይ ተሰማሁት whomever circumambulates 7 times it is like freeing a slave። እንግዲህ 7 ጊዜ circumambulate የሚያደርጉት ምንድነው እንደ ከባሪያ ነፃ እንደሚወጣው ነው። ወይም ደግሞ ባሪያ ነፃ ሲወጣ እንደሚወጣው ነፃ ያወጣል ብሎ ይናገራል። 7 ጊዜ circumambulate የሚያደርጉት የሚሽከረከሩት ማለት ነው። እሺ ይሄ ከፈጣሪ ጋር መፈጣሪ ነው የሚል አምላክ አንተ የተያያዛለው ሶላት የሚሰገደው ኸይር የሚሰራው በራስህ ነው። ዘምሮክ ድንጋዩ መንካት ምን ያደርጋል ይላል ሐዲሱ ላይ። አይ የምታነበው እኮ እሷ ትክክል ናት፣ ግን ድንጋዩን መንካትም አለመንካትም ችግር የለም። ወንጀልን የሚያብሰው ፈጣሪ ነው። ሁሉም ዓለም ያለ ሙስሊም በሙሉ ድንጋዩን መንካት አለበት ብሎ ታዟል። አልታዘዘም። ቆይ እዚህ ጋር ግን ምንድን ነው የሚለው?
ድንጋዩን ያልነካ ሙስሊም አይደለም የሚል አንጣልኝ ነው። አንተ እኮ ትክክል ናት እኮ አንብበዋለች። ድንጋዩን መንካት ምን ያደርጋል ነው የሚለው። ድንጋዩን መንካት ምን ያደርጋል? እንግዲህ ድንጋዩን በብዙ ነገር ይፈስሩታል። ነብዩ ሲነኩ ባላየሁኝ አልነካህም ብሏን ነበር የተባለም በታለው ብዙ ወይንት አለው። ትክክል ናችሁ። ግን ከአምላክ ጋር ፈጣሪ ነው የሚል ነገር የለም። ተምሩክ ድንጋዩን ምክንያቱም ከድንጋይ ምንም ጥቅም እንደሌለው ዑመር ስለገባው ነብዩ ባይነካ ኖሮ አልነካህም አለ። ለአንተ ሮል ሞዴልህ ወይንም ደግሞ የምትመራው በነብይህ ነው በዑመር ነው? የምትታዘዘው በዑመር በኩል የመጣውን ነው ወይንስ በነብይህ ቅድሚያ የተሰጠውን ትእዛዝ ነው? በዑመርም ሆነ በነብዩም ሆነ ነብዩም የታዘዙትን ወሂ ነው እንጂ የተናገሩት ትእዛዝ ነው እንጂ የተሰጡት እነሱ ፈጣሪ ናቸው። ከፈጣሪ ጋር የሚባል ነገር የለም። ፈጣሪን አምልኩ ጣዖት አታምልኩ ብለው ፈጣሪ ይሄን ብሏን ትእዛዝ ነው እንጂ ተቀበሉት እኮ ነብዩ ሰው ናቸው። ዑመር ወሂ ነብይ ነበር ዑመር ማለት ነው። የዚራ ታጥብቀ ይበላል የሌለውን አላነብም። እንግዲህ እኔ እስከማውቀው ድረስ ሱራ 33 36 ሱራ 59 7 ላይ ነብዩን እንድትታዘዝ እሱ የሰጠህን እንድትመራበት ነው እንጂ ዑመር የነገረህን ዑመር ያለህን እንድትመራበት አይደለም። ለምሳሌ በዑመር እመራለሁ ካልክ ዑመር ለምሳሌ ነብዩን አይምሮ ታማሚ ብሎታል። ስለዚህ ዑመር ትክክል ነው። ዑመርን እቀበላለሁ ካልክ ይህንንም አብረህ ትቀበላለህ ማለት ነው። ዑመር የተናገረው ስለ ነብይ ያለውን ማለት ነው። ነገር ግን አዲሱ ምንድነው በግልጽ የሚለው ድንጋዩን መንካት በግልጽ ልብ በል ነብዩ ነው እዚህ ጋር የተናገረው ነው የሚለው ድንጋዩን መንካት ኃጢአትን ይደመስሳል ነው የሚለው። አንተ ደግሞ ቅድም ምን ብለኸኛል? ኃጢአት ከፈጣሪ በቀር የሚደመስስ የሚሰርዝ የለም ብለኸኛል። ስለዚህ አንተን ልመነህ አዲሱን ልመነው። እኔ እኮ ተራ ህዝብ ነኝ። እኔ ምን ታምነኛለህ? ሐዲሱን ነው የምታምነው። ሐዲሱ ግን ድንጋዩን ያልነካ ሰው ሙስሊም አይደለም የሚል የለም። ድንጋዩን ከጀነት ሀገር ስለመጣ ተተርጉማን በሐዲስ ላይ ተጽፏል። በቁርአን ላይ እውነት ነው። ግን ፈጣሪ ጋር የሚያገናኘው ነገር የለም። ቀደም ብለኸኛል። ድንጋይ ኃጢአት የሚደመስሰው ፈጣሪ ብቻ ነው ብለኸኝ ነበረ። ተሳሳትኩኝ? አሁንም ያነው ነው እኮ ቃሌ። ሙስሊም አዲያ እንግዲህ ሳውዲ አረቢያ ብቻ ነው እንደ ኃጢአቱ የሚታበሰው። ምሳሌ ኢትዮጵያ ብቻ የሚለውን ተወው። ስለ ብቻ አይደለም እያወራን ያለ ነው። አሁን ድንጋዩን መንካትስ ምን ያደርጋል? ተጽፏል። እሱ እንግዲህ መሰረዝ አልችልም አሁን እንደምትለው። ስለዚህ ግጭቱን በምን ታስታርቀዋለህ? ምን ብለኛል? ኃጢአት የሚያሰርየው የሚደመስሰው ፈጣሪ ብቻ ነው ብለኸኛል። ድንጋዩን መንካት ደግሞ ኃጢአትን ይሰርያል ይላል። ድንጋዩ ፈጣሪህ ነው? እንግዲህ ፈጣሪ በትእዛዝ አዞልሃል ከሆነ ፈጣሪ ነው እንግዲህ ድንጋዩ ሳይሆን ፈጣሪህን ከነካችሁ ኃጢአታችሁ ተረዛም ብሎ ከሆነ ጥሩ ነው። ግን ከፈጣሪ ጋር የሚያያዝ ነገር የለውም። ምንም ያማላችሁ የማላችሁ ከፈጣሪ ጋር ምንም የሚያገናኘው ነገር የለም። ፈጣሪ አንድ አላህ ነው። ሙስሊም ክርስቲያን የሚባል ፈጣሪ የለም። ወይ ሁሉም በኒ አደም በመሬት ላይ ያለ የኡማው ፈጣሪ አንድ ነው። ሸመር ኩዌት ነው። ኦኬ ኤኒዌይስ ምን መሰለህ፣ ኃጢአትን ማንኛውም ሌላ አካል የኔን ኃጢአት ሊሸከም ሊሰርዝልኝ አይችልም አልከኝ። ድንጋዩ ደግሞ ይሸከምልሃል ይልሃል። እዚህ ጋር ድንጋዩ መንካት ኃጢአትንን ይደመስሳል። ስለዚህ አንተ ኢትዮጵያ ሆነ ለምሳሌ ሳውዲ ካለ ሰው ጋር እኩል ልትወዳደር አትችልም። በወጣ በገባ ቁጥር ድንጋዩ መንካት ይችላል እሱ ከአንተ ይልቅ። ስለዚህ እሱ ኃጢአት በቀላሉ ይደመስሳል፣ የአንተ ኃጢአት ግን አይደመሰስም። ምክንያቱም ድንጋዩን መንካት ስለማችል። ለምን አብዲ ወይን አብዲ ቀጥል፣ ትንሽ ታዳምጣለህ? አዎ ትንሽ ታዳምጠናል። ወጣላችሁ። መልካም። እሺ አብዲ እንኳን ደህና መጣ። አብዲ እኮ ክርስቲያን ነው ብለዋል ወይ አረስተው? አይ ያኛው አብዲ እኮ አይደለም፣ ሌላ አብዲ ነው። ሌላ አብዲ ገብተው ነው። እሺ አብዲ ማን ከቀደሙ ይለያል። የቀደሙ አብዲ ማን ነበር? አብዲ ኪንግ ነው። እንደዚህ ነው ያኛው። አብዲ ኪንግ እና አብዲ ማን ይለያያሉ። አብዲ ማን
አብዲማን ይሰማል? አይ ቲንክ ወጥቷል መሰለኝ። እኔ አይታየኝም። ለእኔ ግን ይታየኛል። እሺ አለ ገብቶ አለ ደግሞ ሚቱንም አንስቷል። እኔ ጋርም እንደዛ ነው የሚታየኝ። እሺ ሰላም ነው ብሩክዬ። ያው ሳትሳደብ መሐመድንም ሳትሳደብ ሙስሊም ማህበረሰብም ሳትሳደብ ትምህርትን ሁሉ ጊዜ እንከታተላለን። ጥሩ ወይንቶችን እያነሳ መማር ማንበብ ጥሩ ነው። በተግባር አስታወስኩ የሆነ ሰዓት ላይ አውርተናል አይደለ? ረሳው። አንተ በቃ እርጅና እየያዘኝ ነው መሰለኝ። ጥሩ ተወያይተን ነበር የሆነ ሰዓት ላይ። አይዋ የት ጠፍተህ ነው? ሌላ ሀገር ነበርኩ። ኦኬ። በሰላም ነው። ለስራ ጉዳይ ሄጄ ነበር። ኦኬ። እና በሰላም ተመለስክ? አዎ። የሆነ ስምህ አዲስ አልሆነብኝም፣ ግን ከራሴ ጋር እየታገልኩ ነው። በጣም ረጅም ጊዜ ከተገናኘን አይ ቲንክ ከ8 ወር ምናምን በፊት። ኧረ እንደውም ወደ 1 ዓመት ይጠጋናል። ያ አስታውሳለሁ። ረጅም ሰዓት እንዳወራን አስታውሳለሁ። አንድ ዓመት ይሆነዋል ይመስለኛል። ትክክል ይሆነዋል። ይህ እኮ በጣም ጥሩ ነበር። ትምህርትም ሀሳብ ክርክርም ጥሩ ነው። ጥሩ ነገሮችን ትይዛለህ። አሁንም ጥሩ ትይዛለህ። በመሀል ግን ገላህን ሞቅ አድርገው ወደ መሳደብ ምናምን ነገር ያስገብተው ነበር። ተው እኔ የምር እንደኔ ፍትሃዊ አለ? እንደኔ አዳማጭ አለ? ምሁር ነህ፣ ፍትሃዊ ነህ። ይሄ እኮ ጭንቅላትህ ያው ሶፍት ነው፣ ነዚፍ ነው። ግን ይሁን እንጂ በመሀል ሞቅ አድርገው የኔ ቢጤ ጋራ ወርደህ ትሰዳደባለህ አለ አይደል? እንግዲህ ይሄን አላለህም። እኔ ብዙ ጊዜ እንከታተላለን። አንተ ብዙ የምንወስዳቸው ትምህርቶች አሉ። እንኳን አንተ የተማረ ሙስሊም ካንተ እየወሰደ ነው ሙስሊምና ሙስሊም እየተከራከረ ያለው እና ክርስቲያንና ሙስሊም ሳይሆን ማለት ነው። ትምህርት በጣም ምሁር ነው። ግን ወደ ስድብና ወደ ፍገራ ስትገቡ እንዳልተማረ ትሆናላችሁ ማለት ነው። ካንተ በላይ ምንም የተማረ የለም። ምሁር ነህ። በያ ያደንቃል። እኔ ብቻ ሳይሆን ሁሉም ያደንቃል። የተማሩት ያደንቃል ማለት ነው። ያ ችግር እኮ ምን መሰለህ ሸመር፣ አንዳንዴ ምክንያቱም እዚህ የተቀመጥነው እንትን አይደለንም፣ የሆነ ድንጋይ አይደለንም፣ ስሜት አለን እና አንድ ሰው ኦቨር በእንትን በሚል ሰዓት ቤተሰብ፣ እናትህ፣ ሃይማኖት ሲሰደብ አንዳንዴ ስሜታዊ ትሆንና ምላሽ ትሰጣለህ። ያው እሱ የኔ ድክመት ነው። እሷን ድክመቴን አትቁጠርብኝ፣ አፉ በለኝ። ለማረም እንሞክራለን እንደ እግዚአብሔር ፍቃድ። እግዚአብሔር እንዲረዳን ጸሎት አድርጉልን። ከስር ያላችሁ ሻመር ደግሞ በደንብ ትምህርታችንን እናዳምጦ ምንለው ምንድን ነው ትክክል ነው አይደለም፣ ያለ መረጃ ካወራን መረጃ እየገባ እንዲጠይቀን፣ በመረጃ ካወራን ደግሞ ያልነው ትክክል ከሆነ ለሰዎች የመዳን መንገድ እንዲሆን ጸሎታችን ይሆናል ማለት ነው። በእኛ ድክመት ሳይሆን መረጃው ላይ ፎከስ አድርጉ። በእኛ ድክመት ያለውን ትተውትና የሚወራው ነገር እውነት ነው አይደለም፣ መረጃ አለው የለውም፣ እዛ ላይ ሞር ትኩረት ማድረግ አለብን ማለት ነው። እኔ በዛ ነው ማምነው። የሰዎች ድክመት ሊስተካከል ይችላል፣ ነገር ግን መዋሸት የለብንም። ታማኝ መሆን አለብን ለምናመጣው አስተምሮ። ያንን አምናለሁ። እውነት ለመናገር አብዛኛዎቹ ነገሩ ለምናገራቸው ትንሽ የሚያናድዱት ምንድን ነው እሱ ሀዲስ ላይ ጠቅሳቸዋለኝ። ሜይ ቢ ለምናገራቸው ስድብ ለሚመስሉ ነገሮች አዲስ ላይ ጠቅሳቸዋለሁ እና እንደዛ ነው። ሸመር ሱፊያ ነህ ዋቢያ ነህ? አይ አንዴ ብሩክ ያንተ አንድ ጊዜ መሀል ላይ ገብተህ ሙስሊሞችን ያደናከርክበት ጥያቄ በጣም ከባድ ላይ ውስጥ ላይ ገብተህ ነበር። አሁን እንደምትለው አገርና ሀገር የሚማታው ኑክሌር የሚልከው ሲጣላ ነው። ስሜታዊ እንደምትሆን እኮ እናውቃለን። ግን እነዚህ የወረዱ ሰዎች ናቸው። እዚያ ቦታ ሊያስገቡ አንድ ሰው ወታደር የሚጋጨው ሀገር ለማጥፋት ነው። ይሄ ታውቃለህ። አንተን እያወረዱ ሆው ለምንድን ነው ወዴታ ህዝብ ሊደበልቁ እንደሆነ አውቃለሁ። ግን አንዴ መሀል ላይ ገብተህ የሆነች ልጅ ጋራ ግራ ጋብተው አልነበረም እንደኛ አርሽ ስተዋ ይላና ሰማይ ላይ ነው አላህ ፈጣሪ የሚለውን ያንን እኮ አስገልብጠህ አሳምነህ ማንኛውም ማህበረሰብ ግራ ገባው መሀል ላይ። ይሄማ ሰማይ ላይ ከተቀመጠ ስዕል አለው፣ ይሄማ ኢየሱስ ክርስቶስን ፈጣሪ ነው ማለት እነሱስ ምን ስህተት አለው የሚል ሙስሊም ማህበረሰብ ድረስ እስከ አዲስ አበባ ድረስ ገብቶ ነበር ማለት ነው።
ከዚያ እነሱ ምን አሉ? አይ ንግስቱ ነው እንጂ የለም የሚል ወህብያና ሺዓ ወይም አህባሽ የሚባሉት ግጭት ፈጥሮ ነበር። በአንተ ጥያቄ የተነሳ መሀል ላይ ይገቡ እናንተን ወዴት አስገቡህ? ወደ ጦርነት። እዚያ ተምታታ ማለት ነው። በጣም አድንቀን ነበረ በዚያችና ሰላም ደሩልኝ። በተግባር እናዳምጣችኋለን። ስድብ የሚሳደቡት ወይን ነው ወይም አውጧቸው፣ ችግሩ ያወርዷችኋል። ሌላ ቦታ የሚያስገባቸው ዝቅ አድርገው ቀርጸው ይዘው ለመህር ነው። ምንም ትምህርታችሁ ሊያደናቅፍ አይደለም። እሺ እናመሰግናለን። አትጥፋ። በደንብ ጥያቄዎችም ካሉ ቀበላለሁ። ነቢ ተመልሰህ መግባት ትችላለህ። ጥያቄዎች ካሉ ቀበላለሁ። እሺ ሰላም ነው። እሺ ኢልሃም አብዱራህማን አይ ቲንክ ኢልሃም አብዱራህማን ብላ መጣ። ሰላም ነው። ሰላም ነው። እንዴት ነው? ሁሉ ሰላም። ከፈለገ ጋር በምንድን ነው የተጣላችሁት? ቶፒኩ ላይ ታወራለህ። ዛሬ እሱን 50,000 ሰው ተከተለው፣ አንተን ግን 3,000 ነው። ትላንት እንዴት ነው ሰዎቹ ጣሉ እንዴ? ከነዛ ውስጥ ዋናው ከነዛ ውስጥ አንዱ አንተ ቁጭ ብለህ ትናንትናም ስትከተለኝ ነበር፣ ዛሬ ቁጭ ብለህ እየተማርክ ነው። እሱ ነገር በጣም ያስደስተኛል። ታዳቢ መሆኑን ባነነው አየህ፣ ፈለገም በለጠ። ችግር የለውም ይብለጠኝ። ሐዲሱ ላይ አውራስ ዛሬ ግን ነበር የሚያነው እሱ የገባለትን ብረየው ምን አገባኝ ታዲያ? እኔ ሐዲሱ ላይ ታወራለህ። 50,000 ሰው ከተለው ሐዲሱ ላይ ታወራለህ። ደግሞ የለጠፍከውን አጥፋ አንተ ሼም። ሐዲሱ ላይ ታወራለህ ወይ? በጓደኛክ ላይ እንደዚህ ትለጥፋለህ? የፖስትከው ነገር ሆነ አገኘነህ አከበርነህ። አዳምጥ። ደሃም ሆነ አገኘነህ አከበርነህ የሚለውን ክፍል ታውቃለህ? ሱራ 93:8 ላይ ኢብን አባስ ሙሐመድ ሹገር ማሚ አግብቶ ነው ይላል። ሙሐመድ ሹገር ማሚ አግብቶ ነው ይላል። ደሃም ሆነ አከበርነህ ማለት ኦኬ፣ ነቀላችሁት። ደሃም ሆነ አከበርነህ ማለት ምንድን ነው ሲል አሮጊቷን ከድጃን በማግባት ያለ እድሜው በእሷ ገንዘብ ምክንያት ሀብታም ሆነ ይላል። በዘመንኛ አሁን እንደሚሉት ያለ እድሜ የሚያገቡ እጥፍ መበልጠውን ማለት ነው። ለገንዘብ ብሎ አግብቶ ነው እንደዛ ሀብታም የሆነው ይላል። ሱረቱ አንፈል ላይ ደግሞ አንደኛው አያ ላይ ሙሐመድ ዘራፊ ነበረ፣ ማጅራት መቺ ማለት ነው። ባይዘ መለመን ኖርማል ነው። መለመን የተሻለ ነው ከመዝረፍ ማለት ነው። መዝረፍ ኃጢአት ነው። መለመን ኃጢአት ላይሆን ይችላል። መዝረፍ ግን ኃጢአት ነው። ሙሐመድ ዘራፊ ነው። ኢማጂን ሙሐመድ ዘራፊ ነው። ሱራ 3:161 ላይ ሙሐመድ ሌባ ነበር፣ ቀይ ፓንት ሰርቋል። ሌብነት ኃጢአት ነው። ሌብነት ኃጢአት ነው ወገን። ሌብነትን እንጸየፍ። ለነቢይ ሰለባን መደበቅ አይገባውም። ሰለባን የደበቀ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ይሄ ምንድነው? ሰለባ ማለት ቀይ ፓንት ነች ወይንም ቀይ ልብስ ነው። ሙሐመድ ሰረቀ ብለው ሲሉት አይ እኔ አልሰረኩም፣ አላህ እንዲህ ብሎኛል፣ የሰረቃችሁ ፓንታችሁን በቂያማ ቀን ከመቃብር ውስጥ ለብሶት ይመጣል ብሏል። በቂያማ ቀን ያንን ፓንቴን ሰርቀህ ከስንት ሺህ ዓመት በኋላ ልብስ ዞልህ ይመጣል ብትለኛ ምን ይጠቅመኛል? ፓንት ጠፋችሁ። ሰርቀህኛል ብለህ ፍርድ ቤት የሰረቀብኝ ከሌ ነው ብለህ ስትል ዳኛው የሰረቀብህ ሰውዬ በቂያማ ቀን በትንሣኤ ቀን ለብሶት ይመጣል፣ ከዛ ይጠየቃል። ስለዚህ እስከዛ ዝም በል። ማሜ ሰርቆ ነቢይ አይሰርቅም ብሎኛል አላህ አይሰርቅም ብሎኛል። ስለዚህ የሰረቀው ሰውዬ በትንሣኤ ቀን እዛው ይመጣል። ሱራ 8:1 ከጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች ያላህና የመልእክተኛው ነው። ይዘርፍና ሲጠይቁት ለምን ዘረፍከን ይሉታል። አይ የተዘረፈው የኔና ያላህ ነው። ተው እንጂ። ቁጥር 1 ላይ ከጦር ዘረፋ ገንዘቦች ይጠይቁሃል። ወይስ ከዘረፈ በኋላ የዘረፋ ገንዘቦች ያላህና የመልእክተኛው ናቸው። ኧረ ከመዝረፍ መለመን አይሻልም ወገን? ሌብነትን እንጸየፋለን ወገን። ሱራ 93:8
ዳው ነብይህ እንዴት እንደከበረ ላሳየህ። 93 አይ ቲንክ 8 ሶሪ ድሃም ሆነ አገኘህ አከበረህም። ድሃ ሆኖ ተገኝቶ የከበረው በምንድን ነው? ተፍሲር ኢብኑ አባስን ክፈችልኝ። ዘጠና ሦስት አይ ቲንክ 8 ያ አንብቢ። And he also said ከዛ እሱም ምን አለ? did he not find thee እሱ አላገኘውም ምን ማንን? መሐመድን ኦ መሐመድ destitute poor and enriched thee with the wells of Khadijah. And it is also said that this means እስቲ አሁን ማንበብ እንደምትወድ እናሳየ። ልብ በሉ ከእስልምና በፊት የነበሩ ሰዎች ራቁታቸውን ካባን ይዞሩ ነበረ። ከእስልምና በፊት ከተባለ እስልምና የጀመረበት ጊዜ አለ ማለት ነው። ከጊዜ በኋላ ለመጀመሩ ማሳያ ነው። ከእስልምና በፊት ከተባለ ይሄ ነገር የሚደረገው ከእስልምና በፊት ነው ከተባለ ሙሐመድ መጥቶ ነው ይሄንን እንትን ያለው ያስቀረው ከተባለ ከእስልምና በፊት ሲባል ጀማሪው ለእስልምና ሙሐመድ ነው ማለት ነው። እስልምና የተፈጥሮ እምነት ነው። ነቢያት ሁሉ ሙስሊም ናቸው የሚለውን ውድቅ የሚያደርግ ነው ማለት ነው።